የጥቁር ገበያ የባንኮችና የግል ምንዛሬ ቢሮዎች ዕለታዊ ምንዛሬ በየዕለቱ መቀያየሩን ቀጥሏል። እንደምንቆያችሁ ዛሬ ሰኔ 7 2018 ዓ.ም ዕለታዊ የኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለውን የጥቁር ገበያ የባንኮችና የግል ምንዛሬ ቢሮዎች ዕለታዊ ምንዛሬ ለማየት መጥተናል። በዛሬም የ20 ሀገራቶች ምንዛሬ እንመለከታለን። ከዛም በተጨማሪም የተለያዩ ሀገራት ገንዘቦች እጃችሁ ላይ ካለ በዛሬው ዕለት የተለያዩ ባንኮች ላይ መመንዘር ከፈለጋችሁ የት ባንክ ላይ በዛሬው ዕለት በከፍተኛ ደረጃ ይመነዘራል የሚለውን ዕለታዊ መረጃ እንሰጣችኋለን። አዲስ ከሆናችሁ ሰብስክራይብ እያደረጋችሁ አግዙን እያልኩ በዛሬው ዕለት ዋና ዋና ገንዘቦች ካላቸው ምንዛሬ ከአሜሪካ ዶላር ስንጀምር አንድ አሜሪካ ዶላር በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት 182 ብር ከ45 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት ሮሃ ፎሬክስ ላይ አንድ አሜሪካ ዶላር 173 ብር ከ29 ይመነዘራል። መሸጫው 176 ብር ከ75 ነው። በከፍተኛ ደረጃ በዛሬው ዕለት ዶላር የሚመነዝሩ ባንኮችን ስናይ ቀዳሚው ኦሮሚያ ኢንተርናሽናል ባንክ ላይ 1 ዶላር 162 ብር ከ74 ይመነዘራል። መሸጫው 165 ብር ከ99 ነው። ወጋገን ባንክ ላይ ደግሞ 159 ብር ከ62 እየመነዘሩ 162 ብር ከ82 ሲሸጡ ጎቤቶች ባንክ ላይም 1 ዶላር 159 ብር ከ59 እየመነዘሩ 162 ብር ከ78 በመሸጥ ላይ ናቸው። ሌላኛው ገንዘብ ዩሮ ነው። 1 ዩሮ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 211 ብር ከ06 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ዩሮ 198 ብር ከ61 ይመነዘራል። መሸጫው 202 ብር ከ58 ነው። በዛሬው ዕለት ዩሮን በከፍተኛ ደረጃ የሚመነዝሩ ባንኮችን ስናይ ቀዳሚው ኦሮሚያ ኢንተርናሽናል ባንክ ላይ 1 ዩሮ 191 ብር ከ93 ይመነዘራል። መሸጫው 195 ብር ከ77 ነው። ህብረት ባንክ ላይ ደግሞ 187 ብር ከ20 እየመነዘሩ 190 ብር ከ94 ሲሸጡ ዘመን ባንክ ላይ 1 ዩሮ 186 ብር ከ32 እየተመነዘረ 190 ብር ከ04 በመሸጥ ላይ ይገኛል። ሌላኛው ገንዘብ ፓውንድ ስተርሊንግ ነው። 1 ፓውንድ በዛሬው ዕለት በጥቁር ገበያው ስክሪኑ ላይ እንደምታዩት 244 ብር ከ62 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት ሮሃ ፎሬክስ ላይ 1 ፓውንድ ስተርሊንግ 228 ብር ከ81 ይመነዘራል። መሸጫው 233 ብር ከ38 ነው። በከፍተኛ ደረጃ በዛሬው ዕለት ፓውንድ የሚመነዝሩ ባንኮችን ስናይ ቀዳሚው ኦሮሚያ ኢንተርናሽናል ባንክ ላይ 1 ፓውንድ 221 ብር ከ65 ይመነዘራል። መሸጫው 226 ብር ከ08 ነው። ወጋገን ባንክ ላይ ደግሞ 214 ብር ከ12 እየመነዘሩ 218 ብር ከ40 ሲሸጡ አባይ ባንክ ላይ 1 ፓውንድ 212 ከ68 እየተመነዘረ 216 ብር ከ80 በመሸጥ ላይ ይገኛል። ሌላኛው የስዊስ ፍራንክ ነው። 1 ስዊስ ፍራንክ በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት 228 ብር ከ91 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ስዊስ ፍራንክ 217 ብር ከ21 ይመነዘራል። መሸጫው 221 ብር ከ55 ነው። በከፍተኛ ደረጃ በዛሬው ዕለት ስዊስ ፍራንክ ከሚመነዝሩ ባንኮች ቀዳሚው ኦሮሚያ ኢንተርናሽናል ባንክ ላይ 1 ስዊስ ፍራንክን 204 ብር ከ31 ይመነዝራል። መሸጫው 208 ብር ከ40 ነው። ወጋገን ባንክ ላይ ደግሞ 201 ብር ከ57 ሲመነዝር መሸጫው 204 ብር ከ58 ነው። ዘምዘም ባንክ ላይ ደግሞ 197 ብር ከ84 እየመነዘሩ 201 ብር ከ80 በመሸጥ ላይ ናቸው። ሌላኛው የቻይና ዩዋን ነው። 1 የቻይና ዩዋን በዛሬው ዕለት በጥቁር ገበያው 26 ብር ከ96 ሲመነዘር በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ቻይና ዩዋን 24 ብር ከ85 ይመነዘራል። መሸጫው 25 ብር ከ34 ነው። በዛሬው ዕለት በከፍተኛ ደረጃ ቻይና ዩዋን የሚመነዝሩ ባንኮች ደግሞ ቀዳሚው ስኬት ባንክ ሲሆን ስኬት ባንክ ላይ 1 ቻይና ዩዋን 28 ብር ከ21 ይመነዘራል። መሸጫው 28 ብር ከ78 ነው። ወጋገን ባንክ ላይ ደግሞ 23 ብር ከ61 እየመነዘሩ 24 ብር ከ08 ሲሸጡ ብርሃን ባንክ ላይ 23 ብር ከ51 እየመነዘሩ 23 ብር ከ98 በመሸጥ ላይ ናቸው። ሌላኛው ካናዳ ዶላር ነው። 1 ካናዳ ዶላር በዛሬው ዕለት በጥቁር ገበያው 130 ብር ከ39 ሲመነዘር በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ካናዳ ዶላር 120 ብር ከ13 ይመነዘራል። መሸጫው 124 ብር ከ57 ነው። በከፍተኛ ደረጃ የሚመነዝሩ ባንኮችን ደግሞ ስናይ ቀዳሚው ብርሃን ባንክ ላይ 1 ካናዳ ዶላር 113 ብር ከ72 ይመነዘራል። መሸጫው 116 ብር ነው። እናት ባንክ ላይ ደግሞ 112 ብር ከ67 እየመነዘሩ 114 ብር ከ92 ሲሸጡ ዳሽን ባንክ ላይም አንዱን ካናዳ ዶላር 112 ብር ከ61 ይመነዝራል። መሸጫው 114 ብር ከ87 ነው። ሌላኛው አውስትራሊያ ዶላር ነው። አንድ አውስትራሊያ ዶላር በዛሬው ዕለት በጥቁር ገበያው
128 ብር ከ54 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት አንዱን አውስትራሊያ ዶላር 115 ብር ከ33 ይመነዝራሉ። መሸጫቸው 117 ብር ከ63 ነው። በከፍተኛ ደረጃ በዛሬው ዕለት አውስትራሊያ ዶላር የሚመነዝሩ ባንኮችን ስናይ ቀዳሚው ቡና ባንክ ላይ አንድ አውስትራሊያ ዶላር 109 ብር ከ86 ይመነዝራል። መሸጫው 112 ብር ከ06 ነው። ንግድ ባንክ ላይ ደግሞ 106 ብር ከ87 እየመነዘሩ በ109 ብር ከ01 በመሸጥ ላይ ናቸው። ሌላኛው የስዊድን ክሮና ነው። አንድ ክሮና በዛሬው ዕለት በጥቁር ገበያው 19 ብር ከ31 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ ከሚመነዝሩ ባንኮች ደግሞ ወጋገን ባንክ ላይ አንድ ስዊድን ክሮናን 16 ብር ከ90 ይመነዝራል። መሸጫው 17 ብር ከ24 ነው። ንግድ ባንክ ላይ ደግሞ 16 ብር ከ07 እየመነዘሩ 16 ብር ከ39 ሲሸጡ፣ ዘመን ባንክ ላይ 14 ብር ከ90 እየመነዘሩ 15 ብር ከ19 በመሸጥ ላይ ናቸው። ሌላኛው የአረብ ኤሜሬት ድርሃም ነው። አንድ ድርሃም በዛሬው ዕለት በጥቁር ገበያው 49 ብር ከ68 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት አንድ ድርሃም 46 ብር ከ86 ይመነዘራል። መሸጫው 47 ብር ከ79 ነው። በከፍተኛ ደረጃ ከሚመነዝሩ ባንኮች ደግሞ ቀዳሚው ስኬት ባንክ ላይ አንድ ድርሃምን 47 ብር ከ66 ይመነዝራል። መሸጫው 48 ብር ከ61 ነው። ዘምዘም ባንክ ላይ ደግሞ አንድ ድርሃም 45 ብር ከ75 ይመነዘራል። መሸጫው 46 ብር ከ66 ነው። ዳሽን ባንክ ላይም አንድ ድርሃም 45 ብር ከ14 ይመነዘራል። መሸጫው 46 ብር ከ04 ነው። ሌላኛው የሳውዲ ሪያል ነው። አንድ ሳውዲ ሪያል በዛሬው ዕለት በጥቁር ገበያው 48 ብር ከ60 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት አንድ ሳውዲ ሪያል ሮሃ ፎሬክስ ላይ 45 ብር ከ70 ይመነዘራል። መሸጫ 46 ብር ከ61 ነው። በከፍተኛ ደረጃ በዛሬው ዕለት ሳውዲ ሪያል የሚመነዝሩ ባንኮችን ስናይ ቀዳሚው ስኬት ባንክ ሲሆን ስኬት ባንክ ላይ አንድ ሳውዲ ሪያል 46 ብር ከ83 ይመነዘራል። መሸጫው 47 ብር ከ76 ነው። ዘምዘም ባንክ ላይ ደግሞ አንድ ሳውዲ ሪያልን 44 ብር ከ75 ይመነዝራል። መሸጫው 45 ብር ከ64 ነው። ዳሽን ባንክ ላይ ደግሞ 44 ብር ከ22 እየመነዘሩ 45 ብር ከ10 በመሸጥ ላይ ናቸው። ሌላኛው የኩዌት ዲናር ነው። አንድ ኩዌት ዲናር በዛሬው ዕለት በጥቁር ገበያው 591 ብር ከ62 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ ከሚመነዝሩ ባንኮች ደግሞ ቀዳሚው ብሔራዊ ባንክ ላይ አንድ ኩዌት ዲናርን 514 ብር ይመነዝራል። መሸጫው 516 ብር ከ01 ነው። ንግድ ባንክ ላይ ደግሞ በዛሬው ዕለት አንድ ኩዌት ዲናርን 491 ብር ከ01 ሲመነዝር መሸጫው 504 ብር ከ50 ነው። ስኬት ባንክ ላይ ደግሞ 492 ብር ከ14 እየመነዘሩ 501 ብር ከ98 በመሸጥ ላይ ናቸው። ሌላኛው የጆርዳን ዲናር ነው። አንድ ጆርዳን ዲናር በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት 257 ብር ከ34 ሲመነዘር በባንክ ደግሞ አንድ ጆርዳን ዲናር 224 ብር ከ18 በመመንዘር ላይ ይገኛል። የባህሬን ዲናርን በዛሬው ዕለት በጥቁር ገበያ አንድ ባህሬን ዲናር 484 ብር ከ04 ሲመነዘር በባንክ ደግሞ 424 ብር ከ01 ይመነዘራል። የኦማን ሪያል ደግሞ በዛሬው ዕለት በጥቁር ገበያ አንድ ኦማን ሪያል 474 ብር ከ55 ሲመነዘር በባንክ 417 ብር ከ12 ይመነዘራል። የኳታር ሪያልን በዛሬው ዕለት በጥቁር ገበያ አንድ ኳታር ሪያል 48 ብር ከ90 ሲመነዘር በባንክ ደግሞ 45 ብር ከ81 ይመነዝሩታል። የእስራኤል ሽቅልን በዛሬው ዕለት በጥቁር ገበያ 62 ብር ከ46 ሲመነዘር በባንክ ደግሞ 56 ብር ከ01 ይመነዘራል። የቱርክ ሊሬም በዛሬው ዕለት አንድ ቱርክ ሊሬ 3 ብር ከ94 ሲመነዘር በባንክ ደግሞ 1 ብር ከ27 ይመነዘራል። የየመን ሪያልም በዛሬው ዕለት በጥቁር ገበያ አንድ የመን ሪያል በ0.76 ሳንቲም ሲመነዘር በባንክ በ0.66 ሳንቲም ይመነዝሩታል። በመጨረሻም ወደ አፍሪካ ስንመለስ አንድ የደቡብ አፍሪካ ራንድ በዛሬው ዕለት ብሔራዊ ባንክ ላይ 9 ብር ከ67 ይመነዘራል። የኬንያ ሽልንግ 1 ብር ከ24 እንደዚሁም የጅቡቲ ፍራንክ በ0.89 ሳንቲም በባንክ ይመነዘራል። የዛሬን ጨረስኩ። የመረጃ ምንጮቻችን ኢትዮ ብላክ ማርኬት .com፣ ኦል ባንክ ኤክስቼንጅ ኢትዮጵያ እና ካፒታል ማርኬት ኢትዮጵያ ናቸው።